የኔ ቤተሰቦች የመጡት ከአቃቂ ጨርቃ ጨርቅ ፋብሪካው ጋር ነው። አባቴ ህንዳዊ ነው፣ እናቴ ኢትዮጵያዊ ናቸው። ምን ጀመርኩ? የዲስኮ ሰዓት ጥገና። የአቃቂ ገበያ ማለት የድሮ አማርኛ ትምህርት መልመጃ ሶስት። አቃቂ መቼም ቅዳሜና ማክሰኞ ላይ እኔ ነኝ ያለ ነው የምትሆነው። ተሾመ ጫካ ነው የሚባለው እና አንድ ሙሉ ሸንኮራ ብዙ አንጓ ያለው ላይ ለምናምን በእጅ ይዘህ ነው መገነጥ። አቃቂ is for me ብዙ ነገር የለመድኩበት የተማርኩበት የህይወትን ጣም ያየሁበት። ለመጀመሪያ ጊዜ ቁልቋል አወረድንና ቁምጣዬን አውልቄ ሾኩ እንዳይዘኝ በሱ ነው ያዝኩት። ከዛ በኋላ መሬት ላይ መጨረሻ አረኩት። ካረኩ በኋላ የደረሰውን እኔ ጅማ መርጬ ነው የሄድኩት። የውጭው ማህበረሰብ ግን እኔ ለየት ይልብኛል። ከ2 ዓመት በላይ ዶርሜ ኖርኩ አይመስለኝም። ከውጭ ሁሉ ተከራይቼ ወጥቼ ምናምን ከማህበረሰቡ ጋር ከመዋሃድ የተነሳ ውጪ ሁሉ ወጥቼ ነው የኖርኩት። ቱ ዘ ፉልስት የኖርኩበት ከተማ ጅማ ነው። ታች እንደ ሴጣን ነገር ጎስት ነገር ነች፣ ትጠራለች ይባላል። ሞትን አይቼው ነው የተመለስኩት። የውጭ ሀገር ማሽንን በማስጠጣና በመጠቀም ግብርናህን ወደፊት ልታራምድ አትችልም። ለሀገር የማሽነሪ ፋብሪኬሽንን ፖሊሲው ለኢኖቬሽን እና ለአፈንጋጭ ሀሳቦች የሚሰጠው ቦታ የለም። ዛሬ 20 ዓመት ነው ዛፍ መትከል ጥሩ። ቤስት ታይም ደግሞ ዛሬ ፌል እኛም እርግጠኛ እስካልሆንክ ድረስ ፌል ጥሩ ነው፣ ግን አልረካውም። አሁን የአሜሪካና የቻይና የታሪፍ ድብድብ ስታይ ይህንን አሁን መጠቀም ትችላለህ። እኔ ድርጅት ውስጥ እንዳማካሪ ነው አሁን ያለው። ዲዛይነርስ ሲንግለመንድ ፋውንደርስ ሲንግለመንድ እንላቸዋለን። የአንድ ሰው ፍላጎት ለአንድ ሰው ስሪት በሀብትና በጸጋ ነው ብዬ ነው የማስበው። በቤት ውስጣቸው ተከፈለው አነጋገሩ እኛ ፍራስትሬት አድርገን እነሱ ጋር እንዳንቀር የቢዝነስ ሞዳሊቲውን 51% ለኛ ሼር እነሱ መንግስት ራሱ 49% ኖሮበት እንዲሰራ ፈቀዱ።